አሰላሙ አለይኩም ወራህመቱላሂ ወበረካቱ። እድና የተከበራችሁ የነጃሺ ቲቪ ነጃሺ ቢዝነስ ተከታታዮቻችን እንዴት ናችሁ? በሳምንታዊ የነጃሺ ቢዝነስ የእንግዳ ሰዓታችን ጋር ነው የምንገኘው። እንግዲህ በዛሬው የእንግዳ ሰዓታችን ባለፉት ፕሮግራሞቻችን በተከታታይ ክፍል ማለት ነው ከኢስላሚክ ፋይናንስ ከሀስከቡ ምን ይመስላል የሚለውን እያነሳን ነው የምንገኘው። ዛሬም እንግዲህ ከእንግዳችን አቶ ኢብራሂም ጋር ነው የምንገኘው። አቶ ኢብራሂም የኢስላሚክ ፋይናንስ ባለሙያ ናቸው። ዛሬም ሌሎችም እንግዲህ የምናነሳቸው ሀሳቦች አሉ ከኢስላሚክ ፋይናንስ ጋር በተያያዘ ቆንጆ ቆይታ ነው የምናደርገው። በያላችሁበት አብራችሁ እንድትቆዩ እንጋብዛቸዋለን። ሰላም አለይኩም አቶ ኢብራሂም። ወአለይኩም ሰላም ወራህመቱላህ። እንዴት ነው? አልሐምዱሊላህ። ተከታታይ ፕሮግራሞችን እየሰራን ነበረ። በተለይም ኢስላሚክ ፋይናንስ እንዴት ነው መደበኛ መታወቅ ያለባቸው ነገሮች አሉ። ኢስላሚክ ፋይናንስ ላይ እንደ አንድ ፋይናንሱን እንደሚጠቀም ሙስሊም ሰው ስለነሱ ሰፋ ያለ ማብራሪያ እየሰጠህ ነበረ። እጅግ በጣም ደስ ይላል። አመሰግናለሁ። ተመልካቾችም ይሄ ነገር እንደዚህ ነው እንደያሉ በደንብ እየተወያዩበት ነበረ። መልእክቶቻቸውንም እየላኩልን ነበር እና ዛሬም እንግዲህ ወደ አዘጋጀናቸው ጥያቄዎች እናልፋለን። እሺ ጀምር። ማይክሮ ፋይናንስ እና ባንክ መካከል ልዩነቶች ይኖራሉ እና ምን አይነት ልዩነቶች ነው ያላቸው? እንደው ምናልባት የሚያንቀሳቀሷቸው ካፒታል ብቻ ነው ወይስ ምንድን ነው አሰራራቸው ምን ይመስላል የሚለውን ከሱ ብንጀምር አሪፍ ነው እንደ መንደርደሪያ። ኦኬ አይ ቲንክ ልዩነታቸውን በደንብ አንደርስታንድ ለማድረግ የፋይናንስ ተቋማት ዋና ዋና አገልግሎቶች ወይም ሚናዎች ምንድናቸው የሚለውን ነገር በደንብ መረዳት ያስፈልጋል። በዋናነት የፋይናንስ ተቋማት 4 አገልግሎት አሏቸው ይባላል። የመጀመሪያው ስራቸው ፋይናንሻል ኢንተርሚዲያሪ ነው የሚባለው ወይም ደግሞ የፋይናንስ ማሳለጥ ነው የሚባለው። አማርኛው ኤግዛክትሊ ኢንተርሚዲያሪ ተረጉሟል የሚለውን እርግጠኛ ባልሆንም ምን ማለት ነው? 2 የተለያዩ አካላት አሉ። አንደኛው ትርፍ ገንዘብ አለው፣ ያንን ማስቀመጥ ይፈልጋል። ሌላኛው ደግሞ የገንዘብ እጥረት አለበት፣ ገንዘብ ማግኘት ይፈልጋል። ስለዚህ አንደኛው የፋይናንስ ተቋማት ስራ እነዚህን 2 አካላት ማገናኘት ነው፣ መሀል ላይ ሆኖ ማገናኘት ነው። በዚህ ሂደት ውስጥ 2ቱን አካላት በማገናኘት ሂደት ውስጥ ያሉ አሰራሮችን፣ ሪስኮችን የመሳሰሉት ነገሮችን ተሸክመው ማለት ነው። ስለዚህ 2 ዋና በዚህ ፋይናንሻል ኢንተርሚዲያሪ ውስጥ 2 ዋና አክተሮች አሉ፣ 2 ዋና ፋንክሽኖች አሉ። አንደኛው አስቀማጭ ነው፣ ስለዚህ የሚቀመጥ ነገር አለ ማለት ነው። ሌላኛው ተበዳሪ ነው፣ ስለዚህ የሚበደር ነገር አለ ማለት ነው። ስለዚህ ሂደቱ ምንድነው? ተቀማጭ ገንዘብን ወደ ብድር የመቀየር ሂደት ነው። ይሄ ፋይናንሻል ኢንተርሚዲያሪ የምንለው ኦልሞስት የሁሉም ሊባል በሚችል መልኩ የፋይናንስ ተቋማት ዋነኛና የመጀመሪያ አገልግሎት ነው። ሁለተኛው አገልግሎት እንግዲህ ፋይናንስ ልክ እንደ ሌሎቹ እቃዎች ሁላ ከቦታ ቦታ መንቀሳቀስ፣ ከአንዱ ኪስ ወደ ሌላ ኪስ መዘዋወር አለበት። ዓላማውም ግብይቶችን ማሳለጥ እንደመሆኑ መጠን ስለዚህ ይህንን ሂደትም የማሳለጥን አገልግሎት ይሰጣሉ። ለምሳሌ አንድ አዲስ አበባ የሚኖር ሰው ወሎ ላለ፣ ደሴ ላለ ሰው ወይ ሀረር ላለ ሰው ገንዘብ መላክ ቢፈልግ ዝም ብሎ የሆነ በባስ ጭኖት ልክ እቃ እንደሚልከው ወይ በአይሱዙ ጭኖት ምናምን አይደለም የሚልከው። ስለዚህ እነዚህ የፋይናንስ ተቋማት ገንዘብን ወይም ደግሞ ካፒታልን ከአንድ ቦታ ወደ ሌላ ቦታ የማንቀሳቀስ አገልግሎትንም ይሰጣሉ። እንግዲህ አሁን ዘመኑን በጣም ዘምኖ ደግሞ የክፍያ አገልግሎትም እየሰጡ ያሉበት ሁኔታ ነው ያለው። እንግዲህ ገንዘብ ተሸክመን አንሄድም። አሁን አገልግሎት ለማግኘት ግብይት ለመፈጸም ስንሄድ እንግዲህ አካውንታችን ላይ ሞባይላችን ላይ በምንጭነው አፕሊኬሽን አማካኝነት ክፍያዎችን እየፈጸምን ያለንበት ሁኔታ ነው ያለው። እንግዲህ እነዚህ አገልግሎቶችም እዚህ ውስጥ ነው የሚቀመጡት ማለት ነው። ካፒታልን ከአንድ ቦታ ወደ አንድ ቦታ ማንቀሳቀስ፣ ከአንድ ኪስ ወደ አንድ ኪስ ማንቀሳቀስ ነው። ስለዚህ እዚህ ሂደት ላይ ትልቁ ሚና እየተጫወቱ ያሉት ሚና በተለይ ንግድን በማሳደግ፣ ንግድን በማዘመን፣ ንግድን በማሳለጥ ሂደት ውስጥ ትልቅ ሚና ይጫወታሉ ማለት ነው። ሶስተኛው ሚና እሴት መፍጠር ነው። እንግዲህ የመጀመሪያው ሚና ላይ እንደጠቀስ ነው ብድር ካለ ተቀማጭ ካለ ስለዚህ የሚፈጠር እሴት አለ በዚህ ሂደት ውስጥ ማለት ነው። ብድር ይፈጥራሉ። ብድር ራሱን የቻለ በቢዝነስ ቋንቋ እሴት ነው። እንደገና ደግሞ ተቀማጭ ካፒታል ነው፣ ራሱን የቻለ እሴት ነው። ስለዚህ በኢኮኖሚ ውስጥ የሚፈጠሩ እሴቶች አሉ። ብድርም እሴት ነው፣ ካፒታልም እሴት ነው። ስለዚህ እነዚህን እሴቶች የመፍጠር ሚና በዋናነት ይጫወታሉ። ከዛ በተጨማሪ ግን ገንዘቦች በጣም ሊኩዊድ እንዲሆኑ፣ እንዲንቀሳቀሱ፣ ኢንቨስትመንት እንዲያድግ የመሳሰሉትን ሚናዎችም በአራተኛነት ይጫወታሉ። ስለዚህ እንግዲህ የፋይናንስ ተቋማት ሚና እንደዚህ ከሆነ ማይክሮ ፋይናንስ እና ባንክ እነዚህ ሚና በመጫወት ረገድ ውስጥ የሚኖራቸው አንድነትና ልዩነት የሚለውን ነገር በደንብ መረዳት ይቻላል። ሁለቱም ሚናቸው በፋይናንሻል ኢንተርሚዲያሪ ሌቭል ሁለቱም ፋይናንሻል ኢንተርሚዲያሪ ናቸው። የሚለያየው ስኮፑ ነው። ሁለቱም ከተቀማጭ ገንዘብ ወይም ደግሞ ማስቀመጥ ከሚፈልግ ሰው ገንዘብ በተቀማጭነት ይሰበስባሉ። ሁለቱም ብድር ይሰጣሉ። ስለዚህ አሁን እዚህ ጋር ተመሳሳይ ናቸው። ግን ደግሞ ስኮፑን ስንመለከተው የማይክሮ ፋይናንስ ስኮፑ ወይም ደግሞ ተደራሽነቱ አነስተኛ የሆነ ስኮፕን ያለው፣ በተቀማጭ ደረጃ የሚሰበስቡትም ገንዘብ አነስተኛ ነው። በብድርም ደረጃ የሚሰጡት ብድር አነስተኛ ነው። ከዛ በተጨማሪ በገበያ ደረጃ ትኩረት የሚያደርጉት ሁለቱም የተለያየ ነው።
እንግዲህ ባንኪንግ ከሪቴል ጀምሮ እስከ ኮርፖሬት የሚባሉ ደረጃዎች ቢኖሩትም ሪቴል የሚባለው እንግዲህ አነስተኛ ምናምን ላይ ነው ትኩረት የሚያደርገው። እንደዛም ሆኖ ግን ዋነኛ ትኩረታቸው የተደራጁ ቢዝነሶች ላይ ነው ትኩረት የሚያደርጉት። የተደራጁ ማለት ኖርማል ፈቃድ ያላቸው የመሳሰሉት ነገሮች ማለት ነው እና ትኩረት የሚያደርጉት። ማይክሮ ፋይናንስ ግን ሞር ግለሰቦች ላይ ከዛ አነስተኛና ጥቃቅን እና ቢዝነሶች ላይ ነው ትኩረት የሚያደርጉ። ስለዚህ አሁን ተቀማጫቸውን ግምት ውስጥ አስገብተን ብንለካቸው ባንኮች አካባቢ ላይ የሚቀመጡ ተቀማጮች እንግዲህ ግለሰቦች አያስቀምጡም ማለት አይደለም፣ ግን በመጠን ደረጃ ብንለካው አብዛኛው ተቀማጭ የምንለው የቢዝነሶች ተቀማጭ ነው ባንኮች ውስጥ ያለው። ወደ ማይክሮ ፋይናንስ ጋር ስንመጣ አብዛኛው ተቀማጭ የምንለው የግለሰብ ተቀማጭ ነው። ስለዚህ በዚህ ይለያያሉ ማለት ነው። በብድርም ደረጃ ብንመለከተው ባንኮች ለግለሰብ የሚያበድሩት ብድር በጣም አነስተኛ ነው። እንግዲህ ኮንሰፕሽን ሎን የሚሉት ነገር አለ። በሀገራችን ያልተለመደም የክሬዲት ካርድ አገልግሎት አለ። እነዚህ ላይ በተወሰነ መልኩ ለግለሰቦች ተደራሽ ለመሆን ይሞክራሉ። ግን ዋነኛ ብድራቸው ትኩረት የሚያደርገው ከ95% በላይ ብድራቸው ለቢዝነስ ተቋማት፣ ለመንግስት ተቋማት እና ለመሳሰሉት ለተቋማት ነው። ወደ ማይክሮ ፋይናንስ ስንመጣ ዋነኛ ትኩረታቸው ግለሰቦች ነው። እንግዲህ ለቢዝነሶች አያበድሩም ማለት አይደለም። እንግዲህ ቢዝነስ ራሱ ሲዋቀር የግል ቢዝነስ የምንለው አለ፣ ሶል ፕሮፕራይተርሺፕ የምንለው አለ። ከዛ ደግሞ ተቋማዊ ቢዝነስ የምንላቸው አሉ፣ ፒኤልሲ፣ ሼር ካምፓኒ፣ ጆይንት ቬንቸር እያልን የምንጠቅሳቸው ማለት ነው እና የማይክሮ ፋይናንስ ዋነኛ ትኩረት ግለሰቦች ነው። ግለሰቦች ኢነ ቢዝነስ ሴንስም ማለት ነው፣ ወይም ደግሞ በግለሰብነትም ደረጃ። ከዛ በተጨማሪ ደግሞ አነስተኛ የሚባሉ ቢዝነሶች ላይም ትኩረት ያደርጋሉ። ስለዚህ ይሄ መሰረታዊ የሚባለው በፋይናንሻል ኢንተርሚዲያሪ ሌቭል ያለው ልዩነት ነው። ሁለተኛው የአገልግሎት እንትናቸውን ስንመለከት እንግዲህ ገንዘብን ከአንድ ቦታ ወደ አንድ ቦታ ማዘዋወር ረገድ ላይ ባንኮች ሰፊ የሆነ ተደራሽነት አላቸው፣ ሰፊ የሆነ ኔትወርክ አላቸው፣ ሰፊ የሆነ ብራንች አላቸው፣ የተሻለ አገልግሎት ይሰጣሉ ካፒታልን ከአንድ ቦታ ወደ አንድ ቦታ በማንቀሳቀስ ረገድ። ማይክሮ ፋይናንሶች በጣም ውስንነት አለባቸው። በእርግጥ አሁን እየመጡ ያሉ ዲጂታል ፋይናንስን ኢንተግሬት እያደረጉ ያሉ ማይክሮ ፋይናንሶች አሉ። ግን ስቲል አሁንም እዛ ላይ ያለው አገልግሎት ተደራሽነቱ፣ ስፋቱ በጣም አነስተኛ ነው ብለን ልንወስደው የምንችለው ነው። ከዛ የፔመንት ሲስተም ላይ እንግዲህ ማይክሮ ፋይናንሶች ፔመንት ሲስተም ላይ ገና በደንብ ኢንተግሬትድ አልሆኑም። አከፋፈል ለምሳሌ ገበያ ላይ ሂደን የሆነ እቃ መግዛት ፈለግን፣ አንድ ማይክሮ ፋይናንስ ላይ ገንዘብ አለን። ስለዚህ ኢሚዲየትሊ ሞባይላችንን አውጥተን ፔመንት መፈጸም የምንችልበት አገልግሎት ገና በደንብ አላደገም። ባንኪንግ ግን ኦልሞስት ከአብዛኛው ፔመንት ሲስተም ጋር ኢንተግሬት አድርጓል። ስለዚህ ጥሬ ገንዘብ መሸከም ሳይጠበቅብን በሞባይላችን ክፍያ መፈጸም የሚያስችለን ሲስተም አለው ማለት ነው። ስለዚህ በፔመንት ሲስተም ወይም ደግሞ ካፒታልን፣ ገንዘብን ከአንድ ቦታ ወደ አንድ ቦታ፣ ከአንድ ኪስ ወደ ሌላ ኪስ በማንቀሳቀስ ረገድም የባንኮች ተደራሽነት ሰፊ ነው። በማይክሮ ፋይናንስ ላይ ያለው ውስንነት አለ። ስለዚህ እዚህ ጋር የስኮፕ ልዩነት አለ ብለን ማሰብ እንችላለን። በሶስተኛ ደረጃ እሴት በመፍጠር አንጻር እንግዲህ አሁን እዚህ ጋር ነው ትልቁ ልዩነት አለ ተብሎ ትኩረት የሚደረገው። ባንኮች እሴት ያላቸው አካላት ላይ ነው ተጨማሪ እሴት የሚፈጥሩት። ምን ማለት ነው? አንድ ሰው ከባንክ አገልግሎት ማግኘት ቢፈልግ ከማስቀመጥ ውጭ ያሉ አገልግሎቶች በአጠቃላይ የራሳቸው የሆነ መስፈርቶች፣ የራሳቸው የሆኑ የሚጠበቅብን ማሟላት ያለብን ዲው ዲሊጀንሶች አሉ። እነዚህ ነገሮች በዋናነት ምቹ የሆኑት ቀድመው እሴት ላላቸው አካላት ነው። ቀድመው ከባንክ ጋር ሲሰሩ ለነበሩ፣ ቀድመው ቢዝነስ ላላቸው፣ ቀድመው ንብረት ላፈሩ እና ኮላተራል ማስያዝ ለሚችሉ አካላት ናቸው። ስለዚህ አዲስ እሴት የመፍጠር እድላቸው ይፈጥራሉ። አዲስ እሴት ግን አዲስ እሴቱን የሚፈጥሩት ለማን ነው? ኦልሬዲ እሴት ላለው አካል ነው ማለት ነው። ኮላተራል ላለው፣ ኦልሬዲ ባንክ ጋር እየሰራ ላለ፣ ቢዝነሱ በጣም ስትራክቸርድ የሆነ እና ተቋማዊ ለሆነ ነው። ወደ ማይክሮ ፋይናንስን መጣ እሴት የሚፈጥሩት ኦልሬዲ እሴት ላላቸው ብቻ አይደለም፣ አዲስ እሴትን ይፈጥራሉ፣ እሴት ለሌላቸውም ይፈጥራሉ። ዋነኛ ትኩረታቸውም እሴት ለሌላቸው አካላት እሴት መፍጠር ነው። እንግዲህ ዋነኛ ልዩነቱ ብለን የምንወስደው እሴት በመፍጠር ሂደት ውስጥ ሁለቱም እሴት ይፈጥራሉ፣ ግን ባንኮች በዋናነት ቀድሞ እሴት ላላቸው አካላት ነው እሴት የሚፈጥሩት። ማይክሮ ፋይናንሶች በዋናነት ደግሞ እሴት ለሌላቸው አካላት ነው። ለዛ ነው እንግዲህ ማይክሮ ፋይናንስ በዋናነት በባንክ ተደራሽ ያልሆኑ የማህበረሰቦች ላይ ትኩረት አድርገው የሚሰሩት። ስለዚህ እሴት ያልተፈጠረበት አካባቢ ሂደው እሴት የመፍጠር ስራ ይሰራሉ ማለት ነው። እንግዲህ ስለ ባንክና ስለ ማይክሮ ፋይናንስ ልዩነቶችና አንድነቶችን እያነሳን ያለ ነው። አንዳንድ ጊዜ ማይክሮ ፋይናንሶች በደንብ ራሳቸውን በደንብ አጠናክረው ወደ ባንክ የመሄድ ሲሄዱም እናስተውላለን እና ባንኮችም ደግሞ የማይክሮ ፋይናንስ ስራዎችን ሲሰሩም ይገናኛሉ መሀል ላይ እና እሱን እስኪ በደንብ ግልጽ እናድርገው። ከዛ ውጭ ደግሞ አንድ ሰው ማይክሮ ፋይናንስ ማቋቋም ሲፈልግ እንዲሁም ባንክ ለማቋቋም እና ማይክሮ ፋይናንስ ለማቋቋም የሚካሄደው መንገድ ተመሳሳይ አይደለም እና እሱንም ደግሞ አብረን ኦኬ፣ አይ ቲንክ ጥሩ ጥያቄ ነው። በተለይ ደግሞ ልዩነቱን ለመረዳት
የበለጠ ግልጽ የሚያደርግልን ነገር ነው። ከአመሰራረታቸውን ጀምርና ማይክሮ ፋይናንስ ያው ለመመስረት በጣም ቀላል ነው። አሁን ባለው የባንክ አዋጅ ማይክሮ ፋይናንስ ለመመስረት የሚያስፈልገው የካፒታል መጠን 75 ሚሊዮን ብር አካባቢ ነው። ማይክሮ ፋይናንስ በፒኤልሲም ደረጃ ሊመሰረት ይችላል፣ በሼር ካምፓኒም ደረጃ ሊመሰረት ይችላል። ስለዚህ አመሰራረቱ ራሱ በጣም ቀላል ነው። ወደ ባንክ ስንመጣ እንግዲህ ሚኒማም ካፒታል አንድ ባንክ ለመስረት የሚያስፈልገው 5 ቢሊዮን ብር አካባቢ ነው። ይሄ 5 ቢሊዮን ብርም ሲመሰረት ራሱ በፒኤልሲ መመስረት አይችልም። በሼር ነው መመስረት የሚችለው፣ በአክሲዮን ነው መመስረት የሚችለው። ይሄ ማለት ምን ማለት ነው? የባንክ የመመስረት ሂደት ላይ ጥቂት ግለሰቦች ባለቤት እንዳይሆኑ የማድረግም የራሱ የሆነ የኮንትሮል ሜካኒዝም አለው። አንድ ግለሰብ ከባንክ ላይ ምን ያክል ነው ሼር መግዛት የሚችለው ራሱን የቻለ ሊሚቴሽን አለው። ማክሲመም 20% አካባቢ ነው አንድ ግለሰብ የባንክ ሼር መግዛት ወይም ሊይዝ የሚችለው እና ኮንሰንትሬት እንዳያደርግም የማድረግ ሂደት አለ። ስለዚህ በአመሰራረት ሂደታቸው፣ በካፒታል ሪኳየርመንታቸው፣ በአወቃቀራቸውም መሰረታዊ ልዩነት አላቸው። ከዛ በተጨማሪ ግን በአገልግሎት ደረጃ ኢንተርሴክት የሚያደርጉባቸው አጋጣሚዎች አሉ። ማይክሮ ፋይናንሶችን ወደ ባንክ የሚያድጉባቸው አጋጣሚዎች አሉ። በሀገራችን ምሳሌዎችን መጥቀስ እንችላለን። አይ ቲንክ የሶማሌ ማይክሮ ፋይናንስ ወደ ሸበሌ ባንክ አድጓል። አብቁተ የሚባለው አማራ ብድርና ቁጠባ ተቋም ወደ ጸደይ ባንክ ያደገበት ሁኔታ አለ። ይሄ የሚሆንበት ተጨባጭ ምን ሲሆን ነው? አንደኛ ያው ማይክሮ ፋይናንሱ አገልግሎቶቹን እየሰጠ እያደገ ካፒታሉ በጣም እየተጠራቀመ ሲመጣ፣ ከዛ በተጨማሪ ለተጠቃሚዎቹ መስጠት የሚፈልገውን ብድር ማሳደግ በሚፈልግበት ሰዓት ወደ ባንክ የሚያድግበት ተጨባጭ ይኖራል። ከዛ በተጨማሪ ደግሞ ከቢዝነስ ሞዴል ጋር ይያያዛል። እንግዲህ ማይክሮ ፋይናንስ በጣም ሪስክ ያለው ቢዝነስ ነው፣ ወይም ደግሞ ሪስክ ያለው የብድር የፋይናንስ ስርዓት ነው። ባንክ የተሻለ ሪስኩ የሚቀንስበት ተጨባጭ ነው። ስለዚህ ሪስክ ካለው ወደ ሪስኩ በጣም አነስተኛ ወደ ሆነው መሸጋገርም ሲፈለግ ወይም ሞዴሉን መቀየር ሲፈለግም ከማይክሮ ፋይናንስ ወደ ባንክ የማደግ ሂደት አለ። እንግዲህ ባለፉት ዓመታት በተለይ ደግሞ የዲጂታል ፋይናንስ እየተስፋፋ ከመምጣቱ ጋር በተያያዘ ሁለቱ ኢንተርሴክት የሚያደርጉባቸው መንገዶች እየበዙ መጥተዋል። ብዙ ባንኮች ዝቅተኛ ገቢ ያለውን ማህበረሰብ ክፍል ለመድረስ በሚል ዲጂታል ሎኖች ያለ ማስያዣ በጣም አነስተኛ የሆነ ሪኳየርመንት ያላቸው አነስተኛ ብድሮችን እየሰጡ መጥተዋል። እንግዲህ ይሄ ማለት ኦልሞስት ማይክሮ ፋይናንሶች ሲሰሩ የነበሩትን ስራ በተወሰነ መልኩ መስራት ነው። እንግዲህ ይሄ አስገዳጅ ህጎችም አሉ። ያው ከማይክሮ ፋይናንስ አንጻር ባንኮች ከፍተኛ የሆነ የገንዘብ አቅም ያላቸው፣ አሁን በባንኮች ስር ያለው ተቀማጭ ገንዘብ ኦልሞስት 3 ትሪሊየን በላይ አካባቢ የሆነ ብር ተቀማጭ አለ። በማይክሮ ፋይናንሶች ላይ ያሉት ጥቂት ቢሊዮን ብሮች ናቸው ማይክሮ ፋይናንስ አካባቢ ያለው። ስለዚህ ይሄ ብር ተሰብስቦ በጣም ጥቂት ለሆኑ ሰዎች ብቻ እየተከፋፈለ እንዳይቀር በመንግስትና በተቆጣጣሪ አካላት መካከል የሚደረጉ ፑሾች አሉ፣ ዝቅተኛ የሆነው ማህበረሰብ አካባቢም ተደራሽ እንዲያደርጉ። ስለዚህ ያንን ተደራሽ ለማድረግ አንዳንድ ባንኮች ደግሞ በተለይ ደግሞ ኢስላሚክ ባንኮች ዋነኛ ዓላማቸውም በባንክ ስርዓቱ ያልተካተተውን የማህበረሰብ ክፍል፣ ዝቅተኛ ገቢ ያለውን የማህበረሰብ ክፍልን ተደራሽ መሆንም ስላለባቸው የተለያዩ አውትሌቶችን በመፍጠር የተለያዩ ፕሮዳክቶችን በመፍጠር ዝቅተኛ ወደ ሆነው ማህበረሰብ ለመድረስ ሲሞክሩ እናስተውላለን። በተለይ በዲጂታል ሌንዲንግ እንግዲህ በዚህ አጋጣሚ ነው ማይክሮ ፋይናንስ እና ባንኮች ኢንተርሴክት የሚያደርጉት። ይሄ አይ ቲንክ በተለይ ደግሞ ዝቅተኛ ገቢ ላለው ማህበረሰብ እድል አድርጌ ነው የምቆጥረው። ሁለት አማራጮች ሲኖሩ ማይክሮ ፋይናንሶች አንዱ የሚተቹባቸው ነገር የሚያስከፍሉት የአገልግሎት ክፍያ ከፍተኛ ነው የሚለው። ምክንያቱም ብዙ ጊዜ ብድር ሲሰጡ ገንዘቡን የሚያገኙት ከአስቀማጭ አይደለም፣ ከሌሎች የፋይናንስ ተቋማት ነው። ስለዚህ ከሌሎች የፋይናንስ ተቋማት ብድሩን ሲወስዱ እነሱም ለነዛ የፋይናንስ ተቋማት የሚከፍሉት ክፍያ ከፍተኛ ነው። ስለዚህ ያንን ደምረው ተጠቃሚው ላይ ነው የሚጭኑት። እንግዲህ በወለድ ቋንቋ ብናወራ ባንኮች አካባቢ የሚኖሩ ወለዶች ከ11% ጀምሮ እስከ 15% አካባቢ በዚህ አካባቢ ነው ሬንጃቸው። የማይክሮ ፋይናንስ ከ17.5 ጀምሮ እስከ 25 አካባቢ የሚደርስበት ሁኔታ አለ። ስለዚህ የወለድ ምጣኔያቸው ከፍተኛ ነው። እንግዲህ ወደ ኢስላሚኩም ብናመጣው የሙራባሃ ማርካፓቸው የማይክሮ ፋይናንሶቹ ከባንኮቹ ከፍ ያለ ነው የሚሆነው። ይሄ ምንድን ነው? በተወሰነ መልኩ የብድር ጫና ተጠቃሚ ላይ መፍጠር አዝማሚያ ይኖረዋል። ባንኮች ወደ እንደዚህ አይነት ወደ ዝቅተኛ አገልግሎት በሚገቡበት ሰዓት በአነስተኛ ምጣኔ ይህንን አገልግሎት ስለሚሰጡ ለተጠቃሚው የተሻለ እድል ይኖራል፣ የተሻለ አማራጭም ይኖራል ማለት ነው። ይሄ ራሱን የቻለ ከተጠቃሚ አንጻር የሚኖረው ጥቅም ይኖራል። የበለጠ ደግሞ ማይክሮ ፋይናንስ እና ባንኮች አብረው የሚሰሩበትንም ፕላትፎርም የመፍጠር እድል ይኖረዋል። የሪስክ ጉዳይ ነው ፋይናንስ የሚለያያቸው ሁለቱን ተቋማት እያልን ነበር እና ምናልባት ማይክሮ ፋይናንስ ላይ ለአነስተኛ ባለሀብቶች ወይም ደግሞ ለግለሰቦች ማበደሩ ይሆን ምናልባት ሪስኩን የሚጨምረው? ኦብቪየስሊ እሱ ነው። ምንድነው መሰለሽ፣ ባንክ በጣም ብድር ለመስጠት ስትሪክት የሆነ
ፕሮሲጀር ነው ያላቸው። ኮላተራል ስላለሽ ብቻም አይደለም የሚሰጡሽ። ለምሳሌ የሚያበድሩሽ ብድር የኢንቨስትመንት ብድር ከሆነ የኢንቨስትመንት ጥናቱን አንቺ አሰርተሽ ካመጣሽው ጥናት ባሻገር ራሳቸው ያ ጥናት አዋጭ ነው ወይስ አዋጭ አይደለም፣ ያ ጥናት በቂ ገንዘብ ማምጣት ይችላል ወይ፣ ያ የመጣው ገንዘብ ደግሞ ብድሩን መሸፈን ይችላል ወይ፣ የመሳሰሉትን በደንብ ያሉ። ከዛ በተጨማሪ ደግሞ የምታቀርቢውን የምታስይዥውን ኮላተራል፣ ያንቺን የብድር የመመለስ ከዚህ በፊት የነበረሽን ኤክስፒሪየንስ የመሳሰሉትን ነገር በደንብ በዝርዝር ይገመግማሉ። ማይክሮ ፋይናንሶች በጣም የሚሰጡትን ብድር አነስተኛ ስለሆነ መስፈርታቸው ዝቅ ያለ ነው። ስለዚህ መስፈርቱ ዝቅ ባለ ቁጥር ብድሩ ያለመመለስ እድሉ በጣም ሰፊ ነው የሚሆነው። ስለዚህ የሪስኩ በጣም ከፍተኛ ነው የሚሆነው ማለት ነው። ባንኮች ምንድን ነው የሚያደርጉት መሰለሽ? ሪስኩን ወደ ተበዳሪው ነው የሚያሸጋግሩት። ብሩ የነሱ አይደለም፣ ተቀማጭ ብድር ነው፣ መመለስ አለባቸው ለአስቀማጩ። ስለዚህ ምን ያደርጋሉ? ይህንን ብድር እንዲመለስ በሚቻልበት መጠን በጣም ህጉን ፕሮሲጀሩን ጥብቅ አድርገው ሪስኩን ወደ ተበዳሪ ነው ትራንስፈር የሚያደርጉት። ማይክሮ ፋይናንሶች ሪስኩን ይሸከማሉ። ብሩን ያገኙት ከባንክ ሊሆን ይችላል፣ ከመንግስታዊ ድርጅት ሊሆን ይችላል፣ ወይም ከአስቀማጭ ሊሆን ይችላል። ስለዚህ ሪስኩን ራሳቸው ወስደው ወደ ተበዳሪው ትራንስፈር አያደርጉትም። ለተበዳሪው መስፈርቱን በተወሰነ መልኩ ቀለል አድርገው እንዲበደር ነው የሚያደርጉት። በዚህ ሪስክን ከመሸከምና ሪስክን ትራንስፈር ከማድረግ አንጻር በሁለቱ መካከል ሰፊ ልዩነት አለ። ቅድምም በማይክሮ ፋይናንሶች ወደ ባንክ የሚያድጉበትንም አጋጣሚ ስናወራ ይሄ የሪስክ አፒታይታቸው እየቀነሰ ይመጣና ሪስክ ላለመውሰድ ሲያስቡ እንግዲህ ካፒታል ሪኳየርመንቱ ከሞላላቸው በተቻለ መጠን ወደ እንትን የሚያድጉበት እድል ይኖራል፣ ወይም ደግሞ ወደ ባንክ ማደግን የሚመርጡበት አጋጣሚ ይሰፋል ማለት ነው። ስለዚህ ከሪስክም አንጻር አንደኛው ተቋም ወይም ደግሞ ባንክ የምንለው ሪስክን ወደ ተጠቃሚ ነው የሚያዘዋውረው። ማይክሮ ፋይናንስ ደግሞ ሪስክን ሪቴን ነው የሚያደርገው። አሁን በሁለቱ መካከል የተበላሸ ብድራቸውን መጠን ብንመለከት ማይክሮ ፋይናንሶች ላይ የተበላሸ ብድራቸው አንዳንድ ማይክሮ ፋይናንሶች ከ20% በላይ የሚበልጥበት አለ። የባንኮችን ስንመለከት በጣም ማክሲማሙ እንግዲህ ብሔራዊ ባንክም የሚያስቀምጠው መጠን አለ። ከዛ ካለፈ ለኢኮኖሚ አደጋ ስለሆነ ከ5% የማይበልጥበት ሁኔታ አለ። ከፍተኛ ልዩነት ነው ያላቸው። ከፍተኛ ልዩነት ነው ያላቸው። እንግዲህ ስለ ማይክሮ ፋይናንስ እያነሳን ነው እና ኢስላሚክ ማይክሮ ፋይናንስ ከመደበኛው ማይክሮ ፋይናንስ የሚለያቸውን ነገሮች እስኪ ደግሞ እናንሳው። ኦኬ፣ የኢስላሚክ ማይክሮ ፋይናንስ ከኢስላሚክ ባንኪንግ የተለየው አንዱ ነገር ምንድን ነው? ኢስላሚክ ባንኪንግ መጀመሪያ ቀድሞ የተፈጠረው መደበኛው ባንክ ነው። መደበኛው ባንክ ነው የተፈጠረው። ስለዚህ ኢስላሚክ ባንኪንግ ከኋላ ነው የመጣው። መደበኛው ባንክን ለመምሰል ወይም ደግሞ ለመደበኛው ባንክ በተሰራ ኢኮሲስተም ውስጥ ነው የሚሰራው። የማይክሮ ፋይናንስን ስንመለከት ግን ቀድሞ የተፈጠረው ኢስላሚክ ማይክሮ ፋይናንስ ነው። እንግዲህ የማይክሮ ፋይናንስ ታሪክ ወደ ባንግላዴሽ ነው የሚሄደው። ባንግላዴሽ አካባቢ ነው በዋናነት የተመሰረተው። ያው በቅርብ ጊዜ የባንግላዴሽ የሽግግር መንግስት መሪ የነበረው መሐመድ ዩኑስ ነው የማይክሮ ፋይናንስን ሀሳብ በሀሳብ ደረጃ ቢኖርም ተግባራዊ አድርጎ ህዝብን ተጠቃሚ በማድረግ ረገድ ትልቅ ስራ ወይም ትልቅ ምርት ያለው ስራ ሰርቷል የሚባለው 1970ዎቹ አካባቢ የተጀመረ የቢዝነስ ሞዴል ነው፣ ወይም ደግሞ አንድ የፋይናንስ ተቋም ነው። የኢስላሚክ ፋይናንስ እና በኢስላሚክ ፋይናንስ ውስጥ የማይክሮ ፋይናንስ እና የመደበኛው ማይክሮ ፋይናንስ መሰረታዊ ልዩነት የሚባለው ኢስላሚክ ፋይናንሱ እንግዲህ ሸሪያን መሰረት አድርጎ ነው አገልግሎቱን የሚሰጠው። እንግዲህ ሸሪያ መሰረት አድርጎ ነው ሲባል ምን ማለት ነው የሚለው ራሱን የቻለ ዝርዝር አለው። ይሄኛው ኮንቬንሽናሉ ግን ቅድም እንደጠቀስ ነው ከባንክ በተወሰነ መልኩ የተለየ አድርጎ አገልግሎቱን በስኮፕ ሪስክ በመሸከም ደረጃ በተደራሽነት ደረጃ የተለየ አድርጎ የፋይናንሻል ኢንተርሚዲያሪ ስራን የሚሰራ ተቋም አድርገን እንወስዷለን። እንግዲህ ኢስላሚክ ማይክሮ ፋይናንስ የሚለውን ስንመለከት የኢስላሚክ ፋይናንስ ፕሪንሲፕሎች አሉ። እነዛም ፕሪንሲፕሎች ተከትለው ነው። የመጀመሪያው ፕሪንሲፕል ከወለድ ነፃ የሆነ ፕሪንሲፕል ነው። ሁለተኛው ፕሪንሲፕል ሪስክ ሼሪንግ ነው። እንግዲህ ቅድም እንደጠቀስ ነው ማይክሮ ፋይናንስ ከባንክ በተለየ መልኩ ሰፊ የሆነ ወይም ደግሞ ከፍተኛ የሆነ ሪስክ የመሸከም ቴንደንሲ ያላቸው፣ ኢስላሚክ ፋይናንስ ደግሞ ያንን ሪስክ የመሸከም ቴንደንሲ የበለጠ ያሰፋል ማለት ነው። ኢስላሚክ ማይክሮ ፋይናንስ ፕራክቲካሊ በተግባር ስራውን ሲሰራ ከሌሎቹ ማይክሮ ፋይናንስ በተለየ መልኩ ሪስክ ይሸከማል ማለት ነው። ሪስክ ይሸከማል ስንል ምን ማለት ነው? የሚሰጣቸው አገልግሎቶች በተቻለ መጠን በማይክሮ ፋይናንሱ እና በተበዳሪ ወይም አገልግሎቱን በሚጠቀመው መካከል ሪስኩ እኩል ባይሆንም የተደላደለ ይሆናል ማለት ነው። ስለዚህ አገልግሎቶቹን ስንመለከታቸው ወይም ደግሞ ፕሮዳክት የምንላቸው በእንግሊዝኛ ስንመለከታቸው ሙራባሃ ሊሆን ይችላል፣ ሙሻረካ ሊሆን ይችላል፣
ሊዝ ፋይናንሲንግ አለ፣ ሊዝ ሊሆን ይችላል። እነዚህ የመሳሰሉት ነገሮች በዋናነት ከሙራባሃ ውጭ ያሉት ሪስክን በሁለቱ አካላት መካከል በማይክሮ ፋይናንስ ተቋሙና በኢንቨስተር ወይም ደግሞ ብድር ተጠቃሚው መካከል ሼር በማድረግ ላይ የተመሰረቱ ናቸው። ሀገራችን ላይ ኢስላሚክ ማይክሮ ፋይናንስ አዲስ እንደመሆኑ መጠን ምሳሌ ለመስጠት በተወሰነ መልኩ ቢያስቸግርም ግን ደግሞ በተለይ መካከለኛው ምስራቅና ሩቅ ምስራቅ አካባቢ ላይ በጣም ረዥም ታሪክ ስላለ መሰረቱም እዛ አካባቢ ስለሆነ ጥሩ ምሳሌዎችን መስጠት ይቻላል። ቅድም እንደጠቀስኩት ባንግላዴሽም፣ ፓኪስታንም፣ ኢንዶኔዥያም አካባቢ በተለይ እነዚህ ሙሻራካና ሊዝ ፋይናንሲንግ ላይ በጣም ሰፊ የሆነ የማህበረሰብን ህይወት የሚቀይር ጥቃቅንና አነስተኛ ቢዝነሶችን እንዲያድጉ የሚያደርግ የቢዝነስ አይዲያ ያላቸውን ሰዎች ካፒታል ፋይናንስ እያገኙ ያንን አይዲያቸውን ወደ ስራ የሚፈጥሩበትን እድል የፈጠረበትን ተጨባጭ እንመለከታለን። በተለይ ደግሞ ሁለቱ ማለት ነው ሁለቱ ፕሮዳክቶች ሙሻረካ የምንለው ምንድን ነው? አንድ ሰው የቢዝነስ አይዲያ ያለው ግን ደግሞ ፋይናንስ የለውም ወይም ደግሞ በቂ ፋይናንስ የለውም። ስለዚህ ወደ ማይክሮ ፋይናንስ ተቋሙ ይመጣና የቢዝነስ አይዲያውን ፒች ያደርጋል። ያ የቢዝነስ አይዲያ በማይክሮ ፋይናንሱ አዋጭ ነው ተብሎ ከታሰበበት እንግዲህ ምን ይሆናል ማለት ነው? ወይም ማይክሮ ፋይናንሱ ሙሉ ለሙሉ ካፒታሉን እንትን ያደርጋል፣ ፋይናንስ ያደርጋል። ስለዚህ ሀሳብ ከተበዳሪው ይሆናል፣ ገንዘብ ከማይክሮ ፋይናንሱ ይሆናል። በዚህ ሞዳሊቲ የሚሰሩበት እድል ይኖራል። ይሄ ሙዳረባ ነው የሚባለው። ሁለተኛው አማራጭ ደግሞ ምንድን ነው? ኦኬ ይሄ ቢዝነስ አይዲያ ያለው ሰው ትንሽ ገንዘብም አለው ግን በቂ ገንዘብ አይደለም። ስለዚህ ሲመጣ ወደ ማይክሮ ፋይናንስ ተቋሙ ሲመጣ የቢዝነስ አይዲያ ብቻ ሳይሆን ይዞ የሚመጣ የተወሰነ ካፒታልም ይዞ ይመጣል። የጎደለውን ደግሞ የማይክሮ ፋይናንስ ተቋሙ ይሞላለታል ማለት ነው። ስለዚህ በዚህ መልኩ የሚሰሩበት ሞዳሊቲ አለ። ሶስተኛው ሞዳሊቲ ሊዝ ነው ያልኩት። ሀገራችን ውስጥ ኢስላሚክ ፋይናንሶቹ ላይ ገና ቢሆንም ኢስላሚክ ያልሆኑት ማይክሮ ፋይናንሶች በደንብ ይሰሩበታል። ራሱን የቻለ እንግዲህ የሊዝ ፋይናንስ አገልግሎት ብቻ የሚሰጡ ራሱ በርካታ ተቋማት አሉና እነዚህ ምንድን ነው የሚያደርጉት? ማሽኖችን ገዝተው ማከራየት ነው። አንድ የቢዝነስ አይዲያ ያለው ሰው ለምሳሌ ዳቦ ቤት መክፈት የሚፈልግ አንድ ሰው የዳቦ ምርት ለማምረት በርካታ ማሽኖች ያስፈልጉታል። ስለዚህ እነዚህ መግዛት አይችልም፣ ግን ደግሞ መከራየት ይችላል። ስለዚህ እነዚህ የማይክሮ ፋይናንስ ተቋማት ምን ያደርጋሉ ማለት ነው? ማሽኑን ይገዙና ያከራዩታል ማለት ነው። ስለዚህ ኪራይ እየከፈለ እየተጠቀመ በእነዚህ ማሽኖች ቢዝነሱን ወደ መሬት ማውረድ የሚችልበት ትርፍ ማግኘት የሚችልበትን እድል ይፈጥራሉ። ይሄ በተለይ ግብርና አካባቢ ላይ በጣም ከፍተኛ የሆነ ለውጥ ነው ያመጣው። ለምሳሌ ግብርናን ከማዘመን አንጻር ብዙ የሚያስፈልጉ የቴክኖሎጂ መሳሪያዎች አሉ። ለምሳሌ ትራክተሮች ሊሆኑ ይችላሉ፣ ድሮን መሰረት ያደረጉ ኬሚካል አረም መርጫዎች ሊሆኑ ይችላሉ። ከዛ በኋላ ላይ ምንድነው ማጨጃ፣ መቁያ ምናምን የመሳሰሉ ማሽኖች አሉ። ስለዚህ አንድ ገበሬ እነዚህ ነገሮች ሊኖረው አይችልም፣ ሊገዛ አይችልም፣ አፎርድ አያደርግም። ይህንን ነገር በብድር ከሚገዛ ይልቅ ቀላሉ መንገድ ምንድነው? በሊዝ መስራት ነው። ይሄ ለማይክሮ ፋይናንሱ ምን እድል ይኖረዋል? አንድ ትራክተርን ለአንድ ገበሬ ከመስጠት ይልቅ አንድ ትራክተርን ለ10 እና ለ15 ገበሬዎች ማከራየት የሚችልበት ሊዝ ማድረግ የሚችልበት እድል ይኖራል ማለት ነው። ስለዚህ እነዚህ 10ሩም ተጠቃሚ ማድረግ ይቻላል በአንድ ትራክተር ወይም ደግሞ በአንድ ማሽን። እና ሊዝ ፋይናንሲንግ በተለይ ቅድም እንደጠቀስኩት ፓኪስታን፣ ኢንዶኔዥያ፣ ባንግላዴሽ አካባቢ በማይክሮ ፋይናንስ በርካቶችን በተለይ ግብርና አካባቢ የተሰማሩ ሰዎችን ከድህነት ያወጣ ሀሳባቸውን ወደ ቢዝነስ እንዲቀይሩ ያደረገ የቢዝነስ ሞዴል ነው። ማይክሮ ፋይናንስ በተለይ ደግሞ ኢስላሚክ ማይክሮ ፋይናንስ ከኮንቬንሽናሉ የሚለይበት አንዱ መንገድ ሪስክ ሼር የሚያደርግበት መንገድ እና አገልግሎት የሚሰጥባቸው ፕሮዳክቶች ናቸው። አሪፍ። ወደ ብድርና ቁጠባ ደግሞ ልወስድህ ነው። ቅድምም እያነሳ ነው ነበረ ብድርና ቁጠባ እንዲሁም ደግሞ ማይክሮ ፋይናንስ ሰዎች ብዙ ጊዜ የተመሳሰለ ሀሳብ ወይም አንድ ይመስላቸዋል፣ የስም ልዩነት የሚመስላቸዋሉ እና እስኪ እሱን ደግሞ ግልጽ እናድርገው። ሁለቱ ያላቸው ልዩነት እናንሳና ብድርና ቁጠባ ስንል እንደው በኢስላሚክ ፋይናንስ ምን ማለት ነው የሚለውንም ደግሞ አብረን እናነሳለን። ኦኬ አይ ቲንክ ጄኔራሊ ብድርና ቁጠባ ተቋም ምን ማለት ነው፣ የትኛው ካታጎሪ ላይ ነው የሚቀመጡት የሚለውን ነገር የተወሰነ ማንሳት ያስፈልጋል። ብድርና ቁጠባ ተቋም የፋይናንስ ተቋማት ናቸው ተብለው ሌብል ቢደረግም ግን ደግሞ የሚመሰረቱበት መንገድ፣ የሚቆጣጠራቸው አካል፣ እነሱን የሚገዛው ህግ ከማይክሮ ፋይናንስ እና ከባንክ የተለየ ነው። ማይክሮ ፋይናንስ እና ባንክን የመሳሰሉ የፋይናንስ ተቋማት ኢንሹራንስም ሊሆን ይችላል፣ ካፒታል ማርኬትም ሊሆን ይችላል፣ በብሔራዊ ባንክ ስር ያሉ የፋይናንስ ተቋማት ናቸው። ብድርና ቁጠባ ተቋም በማህበራት ማደራጃ ውስጥ ያሉ የፋይናንስ ተቋማት ናቸው። ምንድን ተደርገው ነው የሚታሰቡት? ልክ እንደ እድር፣ እንደ እቁብ ወይም ደግሞ እንደ ማህበረሰብ ተቋማት ማህበራዊ ተቋማት ተብለው ነው የሚታሰቡት ከፋይናንስ ተቋምነት ይልቅ፣ ወይም መደጋገፊያ የሆኑ የማህበራዊ ተቋማት ተደርገው ነው የሚወሰዱት። ለዛ ነው ከብሔራዊ ባንክ ይልቅ በማህበራት ማደራጃ ውስጥ ያሉት። ስለዚህ የሚቆጣጠራቸው አካል ሁለቱን የሚቆጣጠራቸው አካል የተለያየ ነው። ከዛ በተጨማሪ የሚመሰረቱበትም ሂደት በተወሰነ መልኩ ይለያያል። እንግዲህ ማይክሮ ፋይናንስ ቅድም እንዳልኩት
በፒኤልሲ ሌቭል ሊሆን ይችላል፣ በሼር ካምፓኒ ሌቭል ሊሆን ይችላል፣ ሊመሰረት ይችላል። ማህበራት ምንድነው ብድርና ቁጠባ ተቋም በማህበር ነው የሚመሰረተው። ይሄ ማለት ምን ማለት ነው? የተወሰኑ ቁጥር ያላቸው ሰዎች ባለቤትነት ሆነው ማህበር ነው የሚመሰረቱት። ማህበራት ማደራጃ ሂደው ነው የሚመዘግቡት። በካፒታል ሪኳየርመንት ደረጃ ብድርና ቁጠባ ተቋም ለመመስረት 10 ሚሊዮን ብር አካባቢ ነው ሚኒማም ካፒታል ሪኳየርመንት የሚያስፈልገው። ያንን 10 ሚሊዮን ብር ሼር ሽጠው ኦር በሌላ መንገድ አይደለም ሬዝ የሚያደርጉት። ማህበሩን የሚመሰረቱት ሰዎች አዋጥተው ነው እንግዲህ ያንን 10 ሚሊዮን ብር ከሞላላቸው በኋላ ማህበሩ የሚመሰረተው። እንግዲህ ይሄ የአመሰራረት ሂደታቸው ላይ እና ገቨርን የሚያደርጋቸው አካል ላይ ያለው ልዩነት ነው። በስራ ደረጃ በቢዝነስ ሞዴል ደረጃ ግን ኮምፕሊትሊ የተለያዩ ናቸው። ብድርና ቁጠባ ተቋም ዋና ዓላማቸው የቁጠባን ካልቸር እንግዲህ ቃሉ ራሱ የሚጠቁመው ብድርና ቁጠባ ተቋም ነው። ቁጠባን መመሰረት ነው። ብዙ ጊዜ ሲመሰረቱ ራሱ የሙያ ማህበራትን መሰረት አድርገው ነው የሚመሰረቱት። የመምህራን የብድርና ቁጠባ ተቋም፣ የሆነ ኢንዱስትሪ ውስጥ የሚሰሩ ሰዎች ብድርና ቁጠባ ተቋም፣ የአርቲስቶች ብድርና ቁጠባ ተቋም፣ የሆኑ ነገሮች የብድርና ቁጠባ ተቋም እየተባለ ብዙ ጊዜ ከሙያ ተቋማት ጋር እየተሳሰረ ነው የሚሄደው። እንግዲህ የቢዝነስ ሞዴሉ ምንድን ነው? በተለይ ፋይናንሻል ኢንተርሚዲያሪ ብለን መጀመሪያ ላይ ካነሳ ነው ጋር የሚኖረውም ልዩነት ብድርና ቁጠባ ተቋም ከሌላ አካል ቁጠባ አይሰበስቡም ወይም ደግሞ ከሌላ አካል ገንዘብ አይሰበስቡም። ማህበር ውስጥ ካሉ አካላት ወይም የማህበሩ አባላት ከሆኑ አካላት ነው ገንዘብ የሚሰበስቡት። እነዚህ የማህበሩ አካላት ቁጠባ ይቆጥባሉ። እንግዲህ ያ የተቆጠበውን ብር ነው እንግዲህ ለማህበሩ ውስጥ ላሉ ሰዎች ፕሮፖርሽናሊ እያከፋፈሉ የብድር አገልግሎት የሚሰጡት ማለት ነው። ስለዚህ ቁጥሎ እንደመሰብሰብ ነው የሚቆጠረው ማለት ነው። ቆጥቦ እንደመበደር ነው የሚሰበሰበው። ብዙ ጊዜ አሁን የብድርና ቁጠባ ተቋማት ጋር አንድ ሰው የብድር አገልግሎት ማግኘት ፈልጎ ሲሄድ መጀመሪያ እጣ ግዛ ነው የሚባለው። ስለዚህ እጣ ይገዛል ማለት ነው። የዛ ማህበር አባል ይሆናል ማለት ነው። ከዛ አባል ከሆነ በኋላ በሚኒማም 6 ወር መቆጠብ ይጠበቅበታል ማለት ነው። ይሄ ሚኒማም የ6 ወር ቁጠባ 2 ዓላማ አለው። አንደኛ ይህንን አባል ቁጠባ ማለማመድ ነው። ስለዚህ በዚህ 6 ወር ውስጥ ሃው ኮንሲስተንትሊ መቆጠብ ይችላል አይችልም የሚለውን ያንን ካልቸርም የመፍጠር ሂደት ነው። አንዱ ጥቅም ይሄ ነው። ሁለተኛው ግን እንዳልኩት እነዚህ ብድርና ቁጠባ ተቋማት ከውጭ የሚያገኙት የተለየ ካፒታል የለም። ስለዚህ ከራሳቸው ከአባላት የሚሰበስቡትን ብድር ነው የሚያከፋፍሉት። በዚህ መልኩ ማኔጅ የሚያደርጉት ካልሆነ በስተቀር ፍላጎትና አቅርቦታቸውን ማመጣጠን አይችሉም። አቅርቦታቸው ውስን ነው፣ ፍላጎቱ ውስን ነው። ስለዚህ የቁጠባውን ዘመን በማስፋት የፍላጎትና የአቅርቦትን ምጣኔውን የሚያመጣጥኑበት ሂደት ይኖራል። ምንድን ነው የሚያደርጉት? አንድ ሰው 6 ወር እስኪቆጥብ ድረስ ከዛ በፊት ቀድሞ ለቆጠበ ሰው ይሄኛው ሰው የሚቆጥበውን ብድር በተወሰነ መልኩ ለዚህኛው ይሰጡታል። ከዛ ለሚቀጥለው ሰው የሚሰጠው ምን ሲሆን ነው ማለት ነው? ወይ ቀድሞ የተበደረ ሰው ብድሩን ሲመልስ፣ ወይ ደግሞ አዲስ ቆጣቢዎች ሲመጡ አዲስ የቆጠቡትን ሰዎች ወስዶ ይሰጣል ማለት ነው። ካይንድ ኦፍ ከዕቁብ ጋር የሚመሳሰልበት መንገድ አለ በተወሰነ መልኩ። አሁን ዕቁብ ምንድን ነው? ሰዎች ያዋጣሉ። ያ የተዋጣው ብር ይጠራቀምና ለምሳሌ በወር ከሆነ እጣ የሚወጣው እጣ ይወጣና እጣ ለወጣለት ሰው ብሩ ይሰጣል። ይሄ ብር ከሌላ ቦታ አይደለም የመጣው። ዕቁብ ውስጥ አባል የሆኑ ሰዎች ያዋጡት ብር ነው ለዚህ ሰው የሚሰጠው። እዚህ ጋር ብድርና ቁጠባ ተቋም ውስጥ የሚሰጠው ብድር ከሌላ ቦታ አይደለም የሚመጣው። በእርግጥ በእጣ አይደለም የሚሰጠው። እንደ ዕቁብ የቢዝነስ ፕላኑ ታይቶ አስፈላጊነቱ ታምኖ የመመለስ ካፓሲቲው ታይቶበት ነው የሚሰጠው። ግን ሞዴሉ እንደዛ ነው፣ ተመሳሳይ ነው። በቃ እዚህ አባል ውስጥ ያሉ ሰዎች የቆጠቡት ብር ነው ለዚህ ሰው የሚሰጠው። ስለዚህ ምን ይሆናል መሰለሽ? አባላት የሚቆጥቡት ብርና አባላት መበደር የሚፈልጉበት ብር መካከል ሰፊ ልዩነት ይኖራል። ስለዚህ ይህንን ለማቻቻል ምን ማድረግ አለባቸው? የቁጠባውን ጊዜ ማስፋት አለባቸው። ስለዚህ አንድ ሰው ብድር ለማግኘት በትንሹ 6 ወር መቆጠብ አለበት ይባላል። በዛ 6 ወር ውስጥ የሚቆጠበው ብር፣ አዲስ የሚገባው አባል የመሳሰሉት እያደገ ይወጣና በተወሰነ መልኩ አቅርቦቱ ይጨምራል። ይህንን ያመጣጥናሉ ማለት ነው። ከዛ በተጨማሪ ግን ብድርና ቁጠባ ተቋም ከማይክሮ ፋይናንስ የሚለየው ብዙ ጊዜ ብድርና ቁጠባ ተቋም ለቢዝነስ ፋይናንሲንግ ያን ያክል አይዲያል ናቸው ተብለው ሪከመንድ አይደረጉም። ይሰራሉ። በተለይ ጥቃቅንና አነስተኛ ቢዝነሶች ላይ ለምሳሌ አንድ ሰው የጀበና ቡና መጀመር ቢፈልግ፣ ትንሽ የኪዮስክ መጀመር ቢፈልግ፣ ወይ ደግሞ አነስተኛ የእንጨት የብረታ ብረት ስራ ብዙ ካፒታል የማይፈልጉ ስራዎችን መስራት ቢፈልግ በተወሰነ መልኩ አይዲያል ይሆናሉ። ግን ደግሞ መካከለኛ ሌቭል፣ ከፍተኛ ሌቭል የሆኑ ቢዝነሶችን መስራት የሚፈልግና ካፒታል ኢንተንሲቭ የሆኑ ስራዎችን የሚያስብ ከሆነ እነዚህኞቹ አይዲያል አይሆኑም። ምክንያቱም አንደኛ የቁጠባ መጠናቸው አነስተኛ ነው። የሚሰጡት የብድር ምጣኔም በተወሰነ መልኩ አነስተኛ ነው የሚሆነው። ዋነኛ ትኩረታቸው የሚሆነው ምንድነው? የቁጠባ ባህልን ማዳበር፣ ከዛ ደግሞ የተቆጠበውን ሰው ፕሮፖርሽናሊ ለቆጣቢዎች ወይም ደግሞ ለአባላት ማዳረስ ነው። ብዙ ጊዜ የሚሆነው በመስሪያ ቤቶች ስር ይቋቋማሉ ብድርና ቁጠባ ተቋም። ምንድነው? አንድ መስሪያ ቤት ውስጥ የሚሰሩ ሰዎች
ደሞዝ አላቸው፣ የሚያገኙት ቋሚ ገንዘብ አላቸው። ስለዚህ ከዛ የተወሰነ ነገር ይቆጥቡና ከሆነ ዓመት በኋላ የሆነ ነገር መግዛት ይፈልጋሉ። ስለዚህ ለዛ ይጠቅማቸዋል። ለምሳሌ መኪና መግዛት የሚፈልግ አንድ ሰራተኛ ምን ያደርጋል? ከ2 ዓመት በኋላ ነው መግዛት የሚፈልገው መኪና። ስለዚህ ለ2 ዓመት ብድርና ቁጠባ ውስጥ ይቆጠባል። ሰርቴን ትሬሽሆልድ ላይ ሲደርስለት ብዙዎቹ 25% መቆጠብ አለበት የሚል ህግ ያስቀምጣሉ ለማበደር። 25% ሲደርስለት ከሌላ ከተቀመጠው ብድር ይጨመርና ገንዘብ ይጨመርና መኪና ይገዛለታል ማለት ነው። በዚህ መልኩ ነው ወርክ የሚያደርጉት። ብዙ ጊዜ ለነዚህ ለፕሮፌሽናሎች ተቀጥረው ለሚሰሩ በጣም ጥቃቅንና አነስተኛ ለሚባሉ ካፒታል ኢንቴንሲቭ ላልሆኑ ስራዎች አይዲያል ተብሎ የሚመከር የፋይናንስ ተቋም ነው። ስለ ማይክሮ ፋይናንስ እና ስለ ብድር ቁጠባ እንግዲህ ሰፋ ያለ ማብራሪያ እየሰጠኝ ነው። ብዙ ጊዜ የሚነሱ ነገሮች አሉ። አሁን የብድርና ቁጠባ ተቋማት ሊሆኑ ይችላሉ። ብዙ ጊዜ ብድር አበድረው ይሄ ነገር እንዴት ነው የተለያዩ ወጪዎችም ስላሉ ማለት ነው እና ለዛ ነገር ከቨር የማድረግ ነገር ምናልባት ክፍተት ይፈጠራል የሚል ስጋትም አለ እና እሱን እንዴት ነው ማድረግ የሚቻለው የሚለውን ብናነሳ አሪፍ ነው። ከዛ ውጭ እንግዲህ ሀገራችን ላይ የብድርና ቁጠባ ተቋማት እንዲሁም ደግሞ የማይክሮ ፋይናንስ ተቋማት በተለይ እስላማዊ የሆኑ ብዙም እንደሌለ ነው ይነገራል። አሉ ግን በበቂ ሁኔታ ሰው በሚፈልገው ያህል ተደራሽ እንዳልሆኑ ነው የሚነገረው እና ይህ ክፍተት መፈጠሩ ኢኮኖሚ ላይ ያመጣው ተጽዕኖ በማህበረሰቡ በተጠቃሚው ላይ ያመጣው ተጽዕኖ ይኖራል እና እስኪ እሱን እናንሳው። ኦኬ እሺ፣ የመጀመሪያው ጥያቄ ላይ ያው ብድርና ቁጠባ ተቋማት ወጪዎች አሏቸው፣ አስተዳደራዊ ወጪዎች አሏቸው። ከዛ ደግሞ እንደገና ልክ እንደ ማንኛውም አበዳሪ ያበደሩት ነገር ሁላ ይመለሳል ማለት አይደለም። የሚበላሽ ብድር አላቸው፣ ሌሎች ነገሮቻቸው፣ ትራንዛክሽናል ኮስትም አላቸው። እነዚህን ከቨር የሚያደርጉት ልክ እንደ ማይክሮ ፋይናንስ እና እንደ ባንክ ቻርጅ የሚያደርጉት ነገር አለ፣ ተጠቃሚውን ቻርጅ የሚያደርጉት ነገር አለ። ብድር ሲያበድሩ ሊትራሊ ቀርደል ሀሰን አይደለም። ቀርደል ሀሰን ማለት ነው በቃ አበዳሪ የተበደረውን ብቻ ይመልሳል ማለት አይደለም። ስለዚህ በተለያየ መንገድ እነዚህን ነገሮች ከቨር ሊያደርጉላቸው የሚያስችሏቸውን ተጨማሪ ክፍያዎችን ተበዳሪ ላይ ወይም ደግሞ ተጠቃሚ ላይ ይጭናሉ። አንደኛው የአገልግሎት ክፍያ በማስከፈል ነው። ስለዚህ ለምሳሌ አንድ ሰው አባል ሲሆን ገና መጀመሪያ ላይ አባል ሲሆን ጀምሮ የሚከፍለው ክፍያ አለ፣ የአገልግሎት ክፍያ አለ። ይሄ የአገልግሎት ክፍያ በዋናነት አድሚኒስትሬቲቭ ወይም አስተዳደራዊ ወጪያቸውን ለመሸፈን የሚያገለግል ነው። ከብድር ጋርም ተያይዞ እንግዲህ ያሏቸው የሚሰጧቸው ፕሮዳክቶች ለምሳሌ ሙራባህም ቢሆን ራሱን የቻለ ማርካፕ አለው። ስለዚህ ከተጠቃሚው የሚያተርፉት ትርፍ አለ ማለት ነው። ሙዳረባም ቢሆን እንግዲህ ከተጠቃሚው ጋር አብረው ትርፍ ለጋራ የሚሰሩበት ሁኔታ ማለት ነው። ሙዳረባ እንግዲህ አብረው ቢሰሩም ከትርፉ የሚጋሩት ነገር አለ። ስለዚህ እነዚህ ነገሮች ተደምረው ተቋሙን ወይም ደግሞ ብድርና ቁጠባ ተቋሙ የሚያስፈልጉትን ወጪዎች ለመሸፈን ከዛም አልፎ አንዳንዴ ተጨማሪ እሴቶችን ለመፍጠርና የማበደር አቅሙን ለማሳደግም ያገለግሉታል። ለምሳሌ አንድ ብድርና ቁጠባ ተቋም በጣም ሰክሰስፉል የሚባሉ 4-5 ቢዝነሶች ላይ በሙዳረባ ቢሰራና እሴቶችን መፍጠር ቢችል፣ ትርፎችን በደንብ ማግኘት ቢችል ይሄ የተገኘው ትርፍ መልሶ ለተጠቃሚዎች ብድር ላይ ስለሚውል እንግዲህ ይሄ ራሱን የቻለ አዲስ እሴት የሚፈጥርበት እድል ይኖራል እና በዚህ መልኩ ወጫቸውንም ከመሸፈን ባለፈ ወይም ደግሞ ወጫቸውን ከመሸፈን ባሻገር ተጨማሪ እሴቶችን የሚፈጥሩበት እድል ይኖራል። እንግዲህ አሁን በተወሰነ መልኩ ኢስላሚክ አገልግሎቱ እየሰጡ ያሉ ብድርና ቁጠባ ተቋም አሁን ኢማድ ተጀምሯል። እንግዲህ የተለያዩ ቦታዎች ላይ አነስተኛ ኢማድ ሀገር አቀፍ ነው፣ አነስተኛ የሚባሉ ብድርና ቁጠባ ተቋሞች አሉ። አቅማቸው አነስተኛ ከመሆኑ አንጻር ይህንን የበለጠ ኤክስፕሌን ለማድረግ ላያግዙን ይችላሉ። ግን እንደ አዋጭ ያሉ ብድርና ቁጠባ ተቋሞች በጣም አስራፊ የሚባሉ ብድርና ቁጠባ ተቋማት ናቸው። ከዛ በተጨማሪ ከፍተኛ የሆነ የፋይናንስ የካፒታል አቅም መፍጠር ስለቻሉ የሚፈጥሩት እሴትም በጣም ትልቅ ነው። ለምሳሌ አዋጭን ብንመለከት በጣም ከብዙ ባንኮች የበለጠ እሴት የመፍጠር አቅም አለው ወይም ደግሞ እሴት እየፈጠረ ነው የሚገኘው። በተደራሽነትም ደረጃ ብዙ ሰዎች ጋር ብዙ ተጠቃሚዎች ጋር የደረሰበት ተጨባጭ ነው ያለው። እንግዲህ እያንቀሳቀሰ ያለውንም የገንዘብ መጠንም ስንመለከት ከብዙ ባንኮች የተሻለ ገንዘብ ነው እያንቀሳቀሰ የሚገኘው እና በዚህ መልኩ አስተዳደራዊ ወጪዎቻቸውን ሌሎች ወጪዎቻቸውን ከመሸፈን ባሻገርም እሴት የሚፈጥሩበት ትርፋማ የሚሆንበትና እሴት የሚፈጥሩበት እድል አለ። እንግዲህ እነዚህ ተቋማት ተደራሽ አለመሆናቸው አለመስፋፋታቸው በኢኮኖሚ ላይ እየፈጠረ ያለው ተጽዕኖ ቀላል የሚባል ተጽዕኖ አይደለም። አንደኛው ምንድነው? አሁንም ሀገራችን የፋይናንሻል ኢንክሉዥን ወይም ደግሞ በፋይናንስ ውስጥ የመካተት ሁለት ነገር ያለው የፋይናንስ ተቋማትን መጠቀም፣ ከዛ ደግሞ በፋይናንስ ተቋማት ፋይናንስ መደረግ ለራስ አገልግሎት ሊሆን ይችላል፣ ለቢዝነስ ሊሆን ይችላል፣ ኦር ለሌላ ነገር። በእነዚህ ደረጃ ስናየው የሀገራችን ፔኔትሬሽን ከሰሃራ በታች ካለው ሀገራት ራሱ አነስተኛ የሚባል ነው። እንግዲህ 43% አካባቢ ነው የፋይናንስ ተቋማትን ይጠቀማሉ የሚባለው የሀገራችን ህዝብ። ይሄ ማለት ኦልሞስት 67% አካባቢ ያለው ህዝብ የፋይናንስ ተቋማትን
በተጠቃማጭነትና የፋይናንስ አገልግሎቶችን አክሰስ ከማድረግ አንጻርም እንዲሁም ደግሞ ቢዝነሳቸውንም ፋይናንስ የሚያደርጉበት ካፒታል ከማግኘት አንጻርም ተጠቃሚነታቸው አነስተኛ ነው። ይሄ ማለት ምን ማለት ነው? ወደ ኢኮኖሚ እንትን ስንለው በኢኮኖሚ ውስጥ እንግዲህ ኢንቨስትመንት ማደግ ባለበት ሌቭል እንዳያድግ እንቅፋት ይሆናል። ሁለተኛ ደግሞ ዝቅተኛ የኑሮ ደረጃ ላይ የሚኖሩ የማህበረሰብ ክፍሎች ካሉበት የኑሮ ደረጃ ስኬል አፕ እንዳያደርጉ እንዳይወጡ ኑሯቸው እንዳይሻሻልም እንቅፋት ይሆናል። እንግዲህ ሰዎች ካሉበት የኑሮ ደረጃ ሊሻሻሉ የሚችሉት ተጨማሪ አዲስ እሴት ሲያገኙ ነው፣ አዲስ ካፒታል ሲያገኙ ነው። ለምሳሌ አንድ ገበሬ ከገበሬነት ሊወጣ የሚችለው ከገበሬነት ወደ አምራችነት ከገበሬነት እንግዲህ ሰፊ የሆነ ኮሜርሻል ወደሆነ እርሻ ሊገባ የሚችለው ተጨማሪ የሆነ ካፒታል ሲያገኝ ነው፣ ወይም ተጨማሪ የሆኑ አቅርቦቶች ሲያገኝ ነው፣ ትራክተር ሲያገኝ ነው፣ ዘመናዊ የሆኑ ማሽነሪዎች ሲያገኝ ነው። እንግዲህ እነዚህ ነገሮች አላገኘም ማለት ሁሌም ኑሮ ምን ይሆናል? ከእጅ ወደ አፍ እየሆነ የሚቀጥልበት ይኖራል። በተለይ ከሙስሊም ጋር በተያያዘ አብዛኛው የሙስሊም ማህበረሰብ የሚኖርባቸውን አካባቢ ስንመለከት አርብቶ አደር የሚባሉ አካባቢዎች ናቸው። ስለዚህ ይሄ ማለት ምን ማለት ነው? አርብቶ አደር ነው ማለት እንግዲህ ህይወታቸው ዲፔንድ የሚያደርገው ከብቶቻቸው ላይ ነው ዲፔንድ የሚያደርገው ማለት ነው። ስለዚህ ሁሌም ከብቶቻቸው ጋር ባላቸው እንትን ህይወታቸው ዲፔንድ ይሆናል፣ ወይም ላይቭሊሁዳቸው እዛ ላይ ዲፔንድ ያደርጋል። ይህንን የሚያሳድጉበት ለምሳሌ ወተት አምርተው በስፋት አምርተው ወተትን ወደ ገበያ የሚያቀርቡበት፣ ስጋዎችን ወደ ገበያ የሚያቀርቡበት፣ ኢቭን ጥሬ የቁም ከብቶችን ራሱ ወደ ገበያ የሚያቀርቡበት እድል አነስተኛ ነው የሚሆነው። ምክንያቱም ያላቸው የከብት መጠን በጣም ውስን ነው። ከልጆቻቸውን የሚያሳድጉባቸው ነው። ወተቱ የሚያመርቱት ወተት ለራሳቸው የሚጠጡትና ለልጆቻቸው የሚጠጡት ብቻ ነው። ከከብት ለሽያጭ ማቅረብ የሚችሉት አይደለም፣ ወይም ደግሞ ሰርፕለስ የለም፣ ትርፍ የላቸው ማለት ነው። ይሄ ሊሆን የሚችለው ምን ቢሆን ነበረ? የሆነ ማይክሮ ፋይናንስ የርቢ ከብት ቢያቀርብላቸው ተጨማሪ ከብት አግኝተዋል ማለት ነው። ስለዚህ በእጃቸው ላይ ያለውን ለራሳቸው ይጠቀማሉ፣ ከርቢ የሚያገኙትን ለገበያ ያቀርቡታል፣ ሰርፕለስ ይኖራል ማለት ነው። ይሄ ምንድነው? አዲስ እሴት ይፈጥራል። እንግዲህ ያ እያደገ እነዚህን ሰዎች አሁን ካሉበት ህይወት የተሻለ ደረጃ የሚያሳድግበት ሁኔታ ይፈጠር ነበር። ግን አንፎርቹኔትሊ እነዚህ የማይክሮ ፋይናንስ እና የብድርና ቁጠባ ተቋም ተደራሽነት አነስተኛ በመሆኑ ምክንያት እዚህ አካባቢ የሚኖሩ ሰዎች በተለይ ደግሞ ሙስሊሞች ይህንን አገልግሎት የሚያገኙበት እድል አነስተኛ ነው። ስለዚህ ህይወታቸው ሁሌም በድህነት ሳይክል ውስጥ ነው። እነዚህ ነገሮች ወይም ደግሞ ጉዳታቸው ከፍተኛ የሚሆኑበት አጋጣሚ ደግሞ ምንድን ነው? በተለይ ተፈጥሯዊ የሆኑ እንትኖች በሚደርሱበት አደጋዎች በሚደርሱበት ለምሳሌ ድርቅ ሲፈጠር እጃቸው ላይ ያሉ ከብቶች ግጦሽ አይኖራቸውም፣ ውሃ አይኖራቸውም፣ የሚሞቱበት እድል ሰፊ ይሆናል። ስለዚህ ለአደጋ ተጋላጭ ይሆናሉ። ስለዚህ ምን ይሆናል ማለት ነው? የመንግስትን እጅ የሚያዩ የመንግስትን እርዳታ የሚጠብቁ ወይም ደግሞ ሌሎች የእርዳታ ተቋማትን እርዳታና ድጋፍ የሚጠብቁ ሆነው ከድህነት በታች የሚኖሩበት ሁኔታ እንትን ይላል ማለት ነው፣ ፕሪቬል ያደርጋል ማለት ነው። እና ከዚህ አንጻር በተለይ ደግሞ ድህነትን ከመቅረፍ አንጻር ህይወታቸውን ከማሻሻልና ከመለወጥ በተለይ ደግሞ አርብቶ አደሮች የኑሮ ዘይቤ ነው አይደል? አርብቶ አደር መሆን አንድ ሰው ከብት ሲያረባ ከቦታ ቦታ ይንቀሳቀሳል፣ ገጠር አካባቢ ነው የሚኖረው፣ የመሳሰሉት ነገሮች እና ኢቭን ይሄ አርባናይዜሽን የሚባለው ህይወታቸው ወደ ከተማ ኑሮ የማደግ ቴንደንሲው ራሱ በጣም አነስተኛ ነው የሚሆነው። ስለዚህ ምንድን ነው የሚሆነው? ልጆቻቸው ራሱ ትምህርት የማግኘት እድላቸው አነስተኛ ይሆናል። ምክንያቱም እንደተወለዱ ምንድን ነው የሚጠበቅባቸው? ልጆች ከብት መጠበቅ ነው የሚጠበቅባቸው፣ ወደ ትምህርት አይሄዱ ማለት ነው። እና ይሄ ምን ሰርክል ውስጥ ይከታቸዋል? የድህነት ሰርክል ውስጥ ይከታቸዋል። እና የነዚህ አገልግሎት አነስተኛ መሆን በተለይ ደግሞ ድህነትን ከመቅረፍ አንጻር ሊጫወተው የሚኖረው ሚና በዛው ልክ አናሳ እንዲሆን በማድረጉ ብዙ ሰዎች በድህነት ውስጥ እንዲኖሩ አድርጓል። ስለዚህ ከዚህ ከድህነትና የተሻለ ኢኮኖሚ ለማግኘት እነዚህ ተቋማት ይስፋፉልን። አዎ እንግዲህ እነዚህ ተቋማት የሚጫወቱት ሚና ከፍተኛ በመሆኑ አንጻር በተለያየ መንገድ የእነዚህ ተቋማት መስፋፋት ከድህነት ለመውጣት የሚደረጉ ጥረቶች ላይ የሚኖረው አስተዋጽኦ ከፍተኛ በመሆኑ መጠን መስፋፋታቸው እጅግ በጣም አስፈላጊ ነው። እሺ እንግዲህ አቶ ኢብራሂም በተለይ በዛሬው ቆይታችን ስለ ማይክሮ ፋይናንስ እና ስለ ቁጠባና ብድር አገልግሎት ሰፋ ያለ ማብራሪያ ሰጥተኸኛል። እጅግ አድርጌ አመሰግናለሁኝ። ተመልካቾቻችን እንግዲህ ኢስላሚክ ፋይናንስን በስፋትና በጥልቀት እያየ ነው አይደለ? እናንተም እንግዲህ በያላችሁበት ሆናችሁ ነጃሽ ቲቪ መርጣችሁ ነጃሽ ቢዝነስ ፕሮግራማችንን እየተከታተላችሁ ኢስላሚክ ፋይናንስ ምንድን ነው፣ እንዴት ነው እኛም ተጠቃሚ መሆን የምንችለው የሚለውን በሰፊው እየተከታተላችሁ ነው የምትገኙት። የኢስላሚክ ፋይናንስ ባለሙያ አቶ ኢብራሂም ጋር ነው ቆይታ እያደረኩኝ የምገኘው። ተከታታይ የሆኑ ፕሮግራሞችን እያደረስናችሁ ነው የምንገኘው። ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስላል። በሚቀጥለው ሳምንት ደግሞ በሌላ የቢዝነስ ሀሳብ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።
የተወደዳችሁ የነጃሺ ቲቪ ተከታታዮቻችን ምርጫችሁን ነጃሺ ቲቪ አድርጋችሁ ነጃሺ ቢዝነስ ፕሮግራማችንን እየተከታተላችሁን ትገኛላችሁ። አጫጭርና ወቅታዊ የቢዝነስ መረጃዎችን አደረስኳችሁ። ከዛ ደግሞ በእንግዳ ሰዓታችን እንግዲህ ከአቶ ኢብራሂም ጋር ያደረግነውን ቆይታ በተከታተላችሁት መልኩ ወደ እናንተ አቀረብን። አሁን ደግሞ ለስንብት ተገናኝተናል። በነገራችን ላይ የነጃሺ ቢዝነስ ፕሮግራማችን ጋር አብራችሁ የምትሰሩ ተቋማት እንዲሁም ደግሞ አብራችሁ መስራት ለምትፈልጉ ተቋማት በሙሉ ከስር ያለውን ስልክ ቁጥር በመጠቀም እኛን ማግኘት ትችላላችሁ። ምርጫችሁን ነጃሺ ቲቪ ስለምታደርጉ ነጃሺ ቢዝነስ ፕሮግራማችንን ስለምትከታተሉን ከኛ ጋር ስለምትሰሩም እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።